ሰበር ዜና ኢራን የፔትሮ ኬሚካል ጭነት የጫነች ታንከር መያዟን አረጋገጠች። የኢራን አብዮታዊ ጥበቃ ሰራዊት በፋርስ ባህረ ሰላጤ ውስጥ የፔትሮ ኬሚካል ጭነት የጫነች አንድ ታንከር መያዙን ኢራን ዛሬ ቅዳሜ ዕለት በይፋ አረጋገጠች። ይህ ታንከር ወደ ሲንጋፖር በመጓዝ ላይ የነበረ ሲሆን የኢራን መንግስታዊ ሚዲያዎች እንደዘገቡት ህገ ወጥ ጭነት በማጓጓዝና ዓለም አቀፍ የባህር ላይ ህጋትን በመጣስ እንደተያዘ ገልጸዋል። ይህ ክስተት ትላንት አርብ የአሜሪካ ባለስልጣናትና የባህር ላይ ደህንነት ምንጮች የኢራን ኃይሎች የነዳጅ ምርቶችን ታንከሮችን እንደያዙና ወደ ኢራን ግዛት ውስጥ እንዳዞሯት ከዘገቡ በኋላ የመጣ ነው። ይህ እስራኤልና አሜሪካ በኢራን ላይ ጥቃት ከፈጸሙ ወዲህ ኢራን ታንከር እንደያዘች ለመጀመሪያ ጊዜ የተዘገበ ክስተት መሆኑ ውጥረቱን የላቀ ያደርገዋል። የኢራን መንግስታዊ ቴሌቪዥን ጣቢያ የእስላሚክ አብዮታዊ ጥበቃ ሰራዊት IRGC መግለጫን በመጥቀስ ታንከሪቱ ያልተፈቀደ ጭነት በማጓጓዝ ጥሰት ፈጽማለች ብሏል። ሆኖም ስለተፈጸሙት ጥሰቶች ዝርዝር መረጃ አልሰጠም። የማርሻል ደሴቶች ባንዲራ የጫነች ታራራ የተሰኘች ታንከር የተባበሩት አረብ ኤሚሬቶች የባህር ዳርቻ ላይ ስትጓዝ እንደነበር የባህር ላይ ምንጮች ገልጸዋል። ታንከሪቱ ከፍተኛ የሰልፈር ዘይት ያለው የጋዝ ዘይት ጭነት ይዛ ከሻርጃ የተባበሩት አረብ ኤሚሬቶች ተነስታ በህንድ ውቅያኖስ በኩል ወደ ሲንጋፖር እየተጓዘች ነበር። የታንከሪቱ ስራ አስኪያጅ ኮሎምቢያ ማኔጅመንት እንዳስታወቀው አርብ ጠዋት ከሆርፋስካ የተባበሩት አረብ ኤሚሬቶች የባህር ዳርቻ በ20 የባህር ማይል ርቀት ላይ ከታላራ ጋር ያላቸው ግንኙነት ተቋርጧል። ኩባንያው ግንኙነቱን ለመመለስ ከሚመለከታቸው አካላት የባህር ላይ ደህንነት ኤጀንሲዎችና የመርከቧን ባለቤቶችን ጨምሮ በቅርበት እየሰራ መሆኑን ገልጿል። መርከቧ የቆርጶስ ተኮርሻፕ ፋይናንስ ንብረት ናት ተብሏል። በአሜሪካ ጦር የሰጠው መግለጫ ደግሞ ሁኔታውን እንደማያውቅና ክስተቱን በንቃት እየተከታተለ መሆኑን ያመለክታል። የኢራን IRGC ባለፉት ዓመታት በፋርስ ባህረ ሰላጤ ውሃ ውስጥ የንግድ መርከቦችን በየጊዜው ሲይዝ ቆይቷል። ብዙውን ጊዜ የመያዣው ምክንያት የባህር ላይ ጥሰቶች፣ ለምሳሌ ህገወጥ ዝውውር፣ የቴክኒክ ጉድለቶችና ወይም ህጋዊ ክርክሮች ናቸው። ሆኖም ስማቸው እንዳይጠቀስ የፈለጉ አንድ የአሜሪካ ባለስልጣናት እንደተናገሩት ኢራን ከቅርብ ወራት ወዲህ እንዲህ አይነት ተግባራትን ባለመፈጸሟ ይህ ክስተት አስገራሚ ነው ብሏል። ኢራን በሰኔ ወር እስራኤልና አሜሪካ ባደረጉት የ12 ቀናት የቦምብ ጥቃት ከተባባሰ በኋላ ወታደራዊ እንቅስቃሴዎቿን በመቀነሷ ነበር። የመጀመሪያው የታንከር ይዞታዋ በኤፕሪል 24 ተዘግቧል። ይህ አዲስ ክስተት በፋርስ ባህረ ሰላጤ ክልል ውስጥ የጂኦፖለቲካዊ ውጥረቶችን ዳግም ሊያቀጣጥል የሚችል ሲሆን የዓለም የነዳጅ ገበያ ላይ የራሱ የሆነ ተጽዕኖ ሊኖረው ይችላል እየተባለ ነው። የዓለም ሀያላን መንግስታት ስለዚህ ክስተት ምን ምላሽ ይሰጣሉ? በቀጣይስ ምን ይፈጠራል? ሁሌም ከኛ ጋር በመሆን ወቅታዊና ትክክለኛ መረጃዎችን እንሰጦታለን። ይህ በእንዲህ እንዳለ የተባበሩት መንግስታት የጸጥታው ምክር ቤት በየመን በሚገኙ ሀውቲዎች ላይ የተጣለውን ማዕቀብ በማራዘምና ቡድኑ የሚያደርሰውን ድንበር ተሻጋሪ የባህር ላይ ጥቃት እንዲያቆም ጥሪ በማድረግ የሀውቲዎችን ጥቃት ድርጊት አውግዟል። ይህ ውሳኔ በ13 ለ0 ድምፅ የጸደቀ ሲሆን ቻይና እና ሩሲያ ድምፅ ከመስጠት ተቆጥበዋል። የተጣሉት ማዕቀቦች እስከ ህዳር 14 ቀን 26 የሚቀጥሉ ሲሆን የንብረት እገዳና የጉዞ እገዳዎችን ያካትታል። ከዚህ በተጨማሪ ማዕቀቦቹ ከየመን ግዛት የባለስቲክና ክሩዝ ሚሳይል ቴክኖሎጂን በመጠቀም ጥቃት የሚያደርሱ ወይም በቀይ ባህርና በኤደን ባህረ ሰላጤ በሚገኙ የንግድ መርከቦች ላይ ጥቃት የሚያደርሱ ሰዎችንም ሊመለከት እንደሚችል ተገልጿል። የተባበሩት መንግስታት ድርጅት አባል ሀገራት የጦር መሳሪያ ዝውውርን ለመዋጋት የሚያደርጉትን ጥረት እንደሚያጠናክሩና የጦር መሳሪያ ማዕቀብን እንዲያስፈጽሙ ጥሪ አቅርቧል። በቀይ ባህር ላይ የሁቲዎች ጥቃት የጨመሩ በመምጣታቸው የተባበሩት መንግስታት ድርጅት በሁቲዎች እጅ ውስጥ ሊወድቁ የሚችሉ ሁለት አጠቃቀም ክፍሎችና ቅድመ ኬሚካል ዝውውር ላይ ምክሮችን እንዲያቀርብ ባለሙያዎችን ጠይቋል። ዩናይትድ ስቴትስ እና ፈረንሳይ ውሳኔው ዓላማ ያለው ባለመሆኑ ተችተዋል። ቻይና እና ሩሲያ ግን ማዕቀቦችን ተቃውመዋል። ይህ በእንዲህ እንዳለ በጥቅምት 7 23 የጋዛ ጦርነት ከተጀመረ ወዲህ ሁቲዎች በእስራኤልና በቀይ ባህር ላይ የሚያደርሱን ጥቃቶች ቁጥር ጨምረዋል። ይህም ከፍልስጤማውያን ጋር ያላቸውን አጋርነት በመግለጽ እንደሆነ ይታወቃል።
በመጨረሻም ሐማስ እንዳስታወቀው በመቶ ሺህ የሚቆጠሩ ፍልስጤማውያን የተፈናቀሉባት ጋዛ ከባድ የሰብአዊ ቀውስ ውስጥ ትገኛለች ብሏል። ይህ ከባድ የክረምት አውሎ ነፋስ የስደተኞች መጠለያዎችን ወደ ጭቃነት በመቀየር በዝናብና በብርድ የጎርፍ መጥለቅለቅ ያስከተለ ሲሆን ድንኳኖችን በመፍረስ ላይ ናቸው ብሏል። ሐማስ በወጣው ጋዜጣዊ መግለጫ እንዳስታወቀው የወደቁ ድንኳኖች እና በሺዎች የሚቆጠሩ ቤተሰቦች ያለ መጠለያ መቅረታቸውን በእስራኤል የተጣለው ከበባ ያመጣውን አስከፊ ሁኔታ ያሳያል። ሐማስ በእስራኤል ላይ በጋዛ ነዋሪዎች ላይ ለደረሰው ሰብአዊ ስቃይ ሙሉ በሙሉ ተጠያቂ መሆኑን አስታውቋል። ሐማስ ሁኔታውን ወንጀለኛው ጽዮናዊ ወረራ የፈጠረው ጥፋት ሲል የገለጸው ሲሆን ዓለም አቀፍ ጣልቃ ገብነት መዘግየቱ አሳዛኝ ሁኔታዎችን ከማባባስ አልፎ ለተጨማሪ ጉዳትና ስቃይ ሊዳረግ እንደሚችል አስጠንቅቋል። ቡድኑ በሺዎች የሚቆጠሩ የፍልስጤም ቤተሰቦች ከብርድ የሚከላከሉበት መጠለያ እንዳጡና በጣም መሰረታዊ የሆኑ ቁሳቁሶች እንደሌላቸው አሳስቧል። አሁን ያለው የእስራኤል እገዳ ሰብአዊ እርዳታ ድንኳኖችና ተንቀሳቃሽ ቤቶች እንዳይገቡ በመከልከሉም ቀውሱን ከማባባስ አልፎ ሁሉንም ለአደጋው አጋልጧቸዋል ብሏል። ሐማስ የተኩስ አቁም ስምምነት እንዲተገበሩና የተባበሩ መንግስታት ድርጅት፣ የአረብ ሊግ እና የእስልምና ትብብር ድርጅት በጋዛ ሰብአዊ የሕክምናና የመጠለያ እርዳታ በፍጥነት እንዲያደርሱ ጥሪ አቅርቧል። ቡድኑ የተፈናቀሉ ፍልስጤማውያንን ለመጠበቅና ከሞት ለመታደግ የመስክና የህዝብ ድጋፍ በአስቸኳይ መጨመር እንዳለበትም አሳስቧል። ይህ በእንዲህ እንዳለ የጋዛ ሲቪል ዲፌንስ ቃል አቀባይ ማህሙድ ብሄል በሰጡት ጋዜጣዊ መግለጫ እንዳስታወቁት በርካታ መጠለያዎች በአውሎ ነፋሱ የመጀመሪያ ሰዓታት ውስጥ በጎርፍ እንደተጠለቀለቁና በሺዎች የሚቆጠሩ ድንኳኖችም ከፍተኛ ጉዳት እንደደረሰባቸው አስታውቋል። የእስራኤል ኃይሎች ሁሉንም ተያያዥ መሳሪያዎች ስላወደሙ ሲቪል ዲፌንስ የነፍስ አድን ስራዎችን ለማከናወን ወይም ለጎርፍ ምላሽ ለመስጠት የሚያስችል አስፈላጊ መሳሪያ እንደሌለ አረጋግጧል። ብሌስ እንዳሉት በርካታ መጠለያዎች በቅርቡ በደረሰው አውሎ ነፋስ በጎርፍ ተጠቅልቀው ውሃው ውስጥ በመግባት ድንኳኖቹ ከፍተኛ ጉዳት እንደደረሰባቸው አረጋግጠዋል። በጋዜጣዊ መግለጫቸው እንዳመለከቱት በሺዎች የሚቆጠሩ ድንኳኖች ወድመዋል፣ አልባሳትና አልጋዎች በውሃ ተጥለቅልቀዋል። የሀገር ውስጥ ባለስልጣናት አሁን ሁለተኛው ዓመቱን ባስቆጠረው ጦርነት ምክንያት ከፍተኛ ችግር የገጠማቸውን ነዋሪዎች ለማኖር አማራጭ እንደሌለ ጠቁሟል። የእስራኤል ኃይሎች ለአደጋ ጊዜ የሚያስፈልጉ መሳሪያዎችን ሙሉ በሙሉ ካወደሙ በኋላ የሲቪል መከላከያ ቡድኖች የጎርፍ አደጋዎችን ለመቋቋም እየታገሉ መሆናቸውን አሳስቧል። ሰዎች ለቀን ወዲያውኑ ያሉትን አደጋዎች ብቻ ማስወገድ እንችላለን፣ የምናየው የጥፋት መጠን መቋቋም አንችልም ብለዋል። ብሴል የበርካታ ህጻናት መኖሪያ የሆነው የታካሚዎች ወዳጅ ሆስፒታል አንድ ሙሉ ፎቅ በጎርፍ እንደተለቀለቀ ዘግቧል። ሳፋ የዜና ወኪል እንደዘገበው ሲቪል ዲፌንስ በአስቸጋሪ ሁኔታ ምክንያት መርዳት አልተቻለም። አክለውም የጋዛ አገልግሎት መሰረተ ልማት እየፈረሰ ነው። የማዘጋጃ ቤት ኃላፊዎች አሁን ባለው አስከፊ ሁኔታ የነዋሪዎችን ፍላጎት ማሟላት አልቻሉም ብሏል። እነዚህ አገልግሎቶች ጥንታዊና የህዝቡን ፍላጎት ለማሟላት የማይመቹ እንደሆኑ ገልጸዋል። በዚህ ክረምት ተጨማሪ ዝናብና አውሎ ነፋሶች እንደሚጠበቁ ብሴል የጋዛ ቀደም ሲል የተበላሹ ቤቶች በጎርፍ ወይም በውሃ መጥለቅለቅ ምክንያት ሊወድቁ እንደሚችሉ አስጠንቅቀዋል። በመጨረሻም እንዲህ የሚል ከባድ ማስጠንቀቂያ ሰጥቷል። ጋዛ እጅግ አስከፊና አሳሳቢ ሁኔታ ትገኛለች። የምናያቸው ትዕይንቶች የሚያሰቃዩና የጋዛ ነዋሪዎችን ስቃይ ለማስቆምና ህይወታቸውን ለማዳን አስቸጋሪ ዓለም አቀፍ ጣልቃ ገብነት እንደሚያስፈልጋቸው ተናግረዋል።